ሰላም እንዴት ናችሁ? የዶም ፉል ኮርስ ተከታዮች በዚህ ሌሰን ደግሞ አድ ኤችቲኤምኤልስ እናያለን። አድ ኤችቲኤምኤል ኤሌመንትስ ኢት አድ ኤሌመንትስ ዳይናሚካሊ አፔንድ ቻይልድ የሚለው ሜትድ አድ ቱ ዘ ኤንድ ከመጨረሻው ነው የሚጀምርልን። አፔንድ ብቻ ከሆነ ግን አድ መልቲፕል ኖድስ ወይም ቴክስትስ ጨምርልናል። ፕሪፔንድ የምንለው ከመጀመሪያው ነው። አፍተር ደግሞ ኢንሰርት የምንለው ሴሌክት ካደረግነው ኤሌመንት መጨረሻ ላይ የሚጨምርልን ነው። ኢንሰርት ቢፎር ሜትድ ስፔሲፋይ አድርገን ከጠቀስነው ኤሌመንት በፊት እንዲጨምር ያስችለዋል። ኢንሰርት አጀሰንት ኤችቲኤምኤል ኢንሰርት ኤችቲኤምኤል ኮድ አት ፖዚሽን ሲፈለግነው ፖዚሽን ላይ እንድንጨምር ያስችለናል። አንድ ባንድ ለማየት አፔንድ ቻይልድ አዲስ ኤ ሲንግል ኤሌመንት ቱ ዘ ኤንድ ኦፍ ኤ ፓረንት ኤችቲኤምኤል ኤሌመንት። ይህንንም በኤግዛምፕል ማየት እንችላለን። ፕሮጀክት ፎልደር ክሬት እናደርጋለን። ዶም ፓርት 4 አድ ኤችቲኤምኤል ኤሌመንት። ከዚህ በመቀጠል አዲስ የቪዥዋል ስቱዲዮ ኮድ ዊንዶ እንከፍታለን። ፕሮጀክት ፎልደራችንን ጎትተን ወደ ቪዥዋል ስቱዲዮ ኮድ እናስገባለን። ኤችቲኤምኤል ያስፈልገናል። index.html ጃቫስክሪፕትን በተመሳሳይ script.js ለኤችቲኤምኤላችን መነሻ ኮድ እንስተው አድ ኤችቲኤምኤል ኤሌመንት ጃቫስክሪፕት ኮዳችን ኮኔክት እናድርገው ስክሪፕት ሶርስ ዶት ስላሽ ከዚህ በመቀጠል ዩኤል ሃሽታግ ለአይዲ ማለት ነው ሊስት ኔም እንስተው ጃቫስክሪፕት ኮድ ላይ እንድና እቺኛዋን ኤሌመንት ይሄን ኤሌመንት ሴሌክት እናደርገዋለን። ምንም ሌላ የተጻፈበት የለም። የዚህን አይዲ ኮፒ አድርገን ወስዳለን። ሊስት የሚለውን ኮንስት ጃቫስክሪፕት ላይ ማለት ነው እንደተለመደው ሊስት አሳይንድ ቱ ዶክመንት ጌት ኤሌመንት ባይ አይዲ ከዛ ያመጣነውን የአይዲ ስም ፔስት እናድርግበት። ይህን ኤሌመንት ሴሌክት አደረግነው ወይም ታርጌት አደረግነው ማለት ነው። ከዚህ በመቀጠል ኮንስት ኤልአይ ሊስት ዋን እንለው ክሬት ማድረግ የምንፈልገው ምክንያቱም ይሄኛው ምንም አይነት ሊስት የለውም። ስለዚህ እዚህ ላይ ሊስቶችን ክሬት ማድረግ ነው አላማችን። ሊስትን እዚሁ ኖርማል ኤችቲኤምኤል ላይ መጨመር ይቻል ነበር ኤችቲኤምኤል ኮዱ ማለት። ነገር ግን ለስፒድ ሲባል ለማኒፕሌሽን ሲባል ሲምፕል የሚሆንልን ለብራውዘር የሚመቸው ሰርቨርን የማያጨናንቀው ዌብሳይታቸው ፈጣን እንዲሆን የሚያደርገው ኤችቲኤምኤል ኤሌመንት በሚፈለግበት ጊዜ እንዲመጣ ጃቫስክሪፕት ላይ መጻፍ የተሻለ ስለሆነ ነው። ስለዚህ ኮንስት ሊስት ዋን ዶክመንት ክሬት ኤሌመንት እቺኛውን የመጀመሪያ እንወጣለን። ክሬት የምናደርገው ደግሞ ኤልአይ ነው። ሊስት ነው ክሬት እንዲያደርግልን የምንፈልገው። ከዚህ በኋላ ኤልአይ ዋን ዶት ቴክስት ኮንቴንት አይተም ዋን አፔንድ ቻይልድ የሚል ይኖረዋል። በቅድሚያ ይህንን ራይት ክሊክ አድርገን በብራውዘር እናየው። ከዚህ እንደምናየው ምንም ነገር የለውም፣ ኤምፕቲ ስፔስ ነው። ስለዚህ እዚህ ጋር እንምጣና ሊስት ዶት ሊስት ያላት እችኛዋን ሊስት ማለት ነው ዶት አፔንድ ቻይልድ የምንጠቀልችን ሁለተኛዋን በቅንፍ ውስጥ ኤልአይ ዋን እችን ሁለተኛዋን ክሬት እንዲያደርግልን የፈለግነው። ስለዚህ ኤልአይ ዋን በዚህ መልክ ጨርሰናል ማለት ነው። ሪፍሬሽ እናድርገው። በዚህ መልክ መጣልን ማለት ነው። ስለዚህ ያ ማለት ከዚህ ከሊስት ውስጥ አንድ ሊስት ክሬት አደረግን ማለት ነው። ይህንን ለማየት ከአንኦርደርድ ሊስቱ መግባቱን ለማየት ደግሞ ይህንን ኢንስፔክት አድርገን ኤችን ዶቷን ክሊክ ብናደርጋት ይሄ አይተም ዋን የሚለው ከሊስት ውስጥ ገብቶልናል ማለት ነው። አፔንድ ቻይልድ በመቀጠል አፔንድ የሚለውን እናያለን። ኢት አዲስ መልቲፕል ኤሌመንትስ ኦር ቴክስትስ ቱ ዘ ኤንድ። ይሄ ደግሞ ከመጨረሻው መልቲፕል ኤሌመንቶችን ወይም ቴክስቶችን አድ ያደርግልናል። ይህንን በኤግዛምፕል ማየት እንችላለን። አፔንድ ኦልሬዲ ኤሌመንቷ መጀመሪያ ላይ ሴሌክት ስለተደረገች ይችኛዋ ኤሌመንት ታርጌት ስለተደረገች ጀስት ለአፔንድ የሚሆኑ ሜትዶችን ብቻ ነው የምንጽፍ። ኮንስት ኤልአይ ቱ አሳይንድ ቱ ዶክመንት ዶት ክሬት ኤሌመንት በቅንፍ ውስጥ ኤልአይ ጀስት ይችን ኤልአይ የነበረውን ኤልቱ ኮንስት ስፓን ይህን ኮፒ አድርገን ከዛ ኤሌመንቱን ስፓን ማለት እንችላለን። ስፓን ኤሌመንታችን ውስጥ ደግሞ ሌላ ቴክስት መጻፍ ላይ እንችላለን። ስፓን ዶት ቴክስት ኮንቴንት የምንፈልገውን ቴክስት ከዚህ ጋር መጻፍ ነው። ኢንሳይድ ዘ ስፓን ማለት እንችላለን። ኤልአይ ቱ ዶት አፔንድ አይተም ቱ አፔንድድ ኮማ ስፓን ማለት እንችላለን። ዋና ዓላማችን እዚህ ጋር ሌላ ሊስት ለመጨመር ነው። እቺኛዋን የመጀመሪያ ሊስት እንጠራታልና ሊስት ዶት አፔንድ ከዛ ይችን ኤልአይ ቱ እንጠራታለን። ኤልአይ ቱ ይህን ሪፍሬሽ ብናደርገው ሌላ አንድ አይተም አንድ ቡሌት ሊስት ክሬት ያደርግልናል ማለት ነው።
ይህን ይመስላል። ይህንንም ኢንስፔክት አድርገን ብናየው ከዚህ ጋር እንደምናየው ሁለት ሊስቶች ማግኘት ይችለናል ማለት ነው። ቴክስቱ የመጀመሪያው አይተም አፔንድ ይላል። ሁለተኛው አይተም ደግሞ አይተም ስፔንድ ትላለች። እንዲሁም ስፓን ውስጥ ደግሞ ኢንሳይድ ስፓን የሚል ቴክስትን ጽፈንበታል ማለት ነው። ስፓን ክሬት የተደረገው ከሊስቱ ውስጥ ነው፣ ከኤላይ ውስጥ ላይ ነው። በመቀጠል የምናየው ፕሪፔንድ ነው። ይሄ ደግሞ የሚጨምርልን ኤሌመንቶቻችን ከመጀመሪያው ፕሪፔንድ የመጀመሪያው ላይ ኦልሬዲ አንድ ጊዜ ሴሌክት ስላደርኳት ይህን ሴሌክት አድርጌ ስላመጣኋት ከሶስተኛው ስቴፕ ጀምሮ ያሉትን ላይ የምጠቀም ኮንስት ኤላይ ስሪ ሶስተኛ ሊስት ክሬት ለማድረግ ነው። አሳይንዲቱ ከዛ ጀስት የኛውን መውሰድ ነው። ኮፒ አድርገን እንሰጠዋለን። ዶክመንት ዶት ክሬት ኤሌመንት ኤላይ። ከዚህ በመቀጠል ክሬት ከምናደርገው ኤሌመንት ውስጥ መጻፍ የምንፈልገውን ቴክስት እንጽፋለን። ኤላይ ስሪ ዶት ቴክስት ኮንቴንት አሳይንቱ ለቴክስቱ የምንሰጠው ቴክስት አይተም ስሪ ሪፔንድ ማለት እንችላለን። ከዛ አሁንም ይህን የመጀመሪያውን እንጠራውና ለሁሉም ኮመን ስለሆነ ሊስት ዶት ሪፔንድ ከዛ ኤላይ ስሪ። እስካሁን ያሉን እነዚህ ሁለት ሊስቶች ናቸው። ሪፍሬሽ ብናደርግ ሊስት ስሪ ይመጣል ማለት ነው። ሪፔንድ ስለዚህ ቀድሞ ክሬት አድርጎልናል ማለት ነው። ፕሪማት በፊት ማለት ነው። ይህንንም ኢንስፔክት አድርገን ብናየው ሶስት ሊስቶች አሉ ማለት ነው። ቴክስቱን ብናየው የመጀመሪያውን አይተም ስሪ ሪፔንድ የሚል መጥቷል ማለት ነው። በመቀጠል አፍተር የሚለውን እናያለን። አፍተር ኢንሰርትስ ኤ ኖድ ኦር ኤ ቴክስት አፍተር ኤ ሲሌክትድ ኤሌመንት። ይህንንም በኤግዛምፕል ለማየት አፍተር ይሄ የመጀመሪያው ኦልሬዲ ለሁሉም ኮመን ነው። ስለዚህ ላፍተርን ኮንስት ኤልአይ ፎር እንልና ይሄን ኮፒ አድርጌ ለዚህ ሰጠዋለሁ። ኤልአይ ፎር ዶት ቴክስት ኮንቴንት ከውስጥ የሚጻፈው ቴክስት ኮንቴንት ማለት ነው። አይተም ፎር በቅንፍ አፍተር የሚባለው ሜትድ በመጠቀም ነው ማለት ነው። ይህንንም ሊስት ክሬት የምናደርግበት ታይም ስለሆነ ይችን ሊስት የመጀመሪያው እንጠቀማለን። ከዛ ሊስት ዶት አፔንድ መጠቀም አለብን። ኮንስት ኤልአይ ታርጌት አሳይንድ ቱ ጀስት ይህን መውሰድ እንችላለን። ከዛ ዶክመንት ክሬት ኤልአይ የሚል ከምንፈልገው ኤሌመንት ላይ ክሬት እናደርግልን። ከዚህ በመቀጠል ሊስት ታርጌት ያደርግነው ኤሌመንት ታርጌት ፎር አፍ ከዛ ሊስት ማለችን ኮመን ነው የምንጠቀመው እዚጋ ያለችዋን ሊስት ዶት አፔንድ አሁንም ኤልአይ ታርጌታችን እንጠቀማለን። ኤልአይ ታርጌት ዶት አፍተርን መጠቀም እንችላለን። አሁን አዲድ አፍተር ታርጌት ከታርጌት በኋላ የጨመርነው ነው። ሪፍሬሽ ብናደርግ አፍተር ይሄ ነው። ከታርጌት በኋላ የጨመርነው ቴክስት ይሄን ይመስላል ማለት ነው። በመቀጠል ኢንሰርት ቢፎር ኢንሰርትስ ኤ ኒው ኤሌመንት ቢፎር ኤ ስፔሲፊክ ኤሌመንት። ይሄ ደግሞ ከፈለግነው ስፔሲፊክ ኤሌመንት በፊት እንድንጨምር የሚያስችለን ሜትድ ነው። ይህንንም በኤግዛምፕል ማየት እንችላለን። ኢንሰርት ቢፎር በተመሳሳይ ይህን በቀጥታ መውሰድ እንችላለን። ከዛ 4ን 5 እናድርጋት። ኤልአይ 5 ዶት ቴክስት ኮንቴንት ምንል የአምስተኛው አይተም 5 ኢንሰርት ቢፎር የሚል ቴክስት ብናስገባበት ይሄ ደግሞ ከሁሉም በፊት ነው ዓላማችን። እንግዲህ ዋና ዓላማችን ኢንሰርት ቢፎር ላይ ከዚህ ከላይኛው በፊት መጀመሪያ ላይ እንዲመጣልን ነው። ስለዚህ ሪፈረንስ ያስፈልገናል። እሱን ለመጻፍ ኮንስት እንልና ሪፈረንስ ቦታውን ለማመልከት ከምንፈልገው በፊት ስለሆነ መጻፍ ያለበት ሪፈረንስ ያስፈልጋል። ሊስት ዶት ይሄ መጀመሪያ የተሰጠው ሊስት እንጠቀምበታለን። ራሱ እንዲመርጥልን ኩዌር ሴሌክተር እንጠቀማለን። ከዛ ኤልአይ የፈለገው ቻይልድ ላይ እንዲመርጥልን በራሱ ኤንስ ቻይልድ ብለናል። በምንፈልግበት ኤንስ ቁጥሯን እየቀያየር ማለት ነው። ለምሳሌ እኛ ክሬት እንደሆነ የፈለግን ብንል ሊስት ዶት ኢንሰርት ቢፎር ከዛ ኤልአይ 5 የት ላይ ይሁን ኮማ ሪፈረንስ። ለምሳሌ እኛ ሁለት ማታችን ከሁለተኛው ቀጥሎ ክሬት እንደሆነ የፈለግነው ብንል ሪፍሬሽ እናድርገው። እዚህ ጋር ከሁለተኛው በፊት ክሬት ማድረግ ይቻላል ማለት ኢንሰርት ቢፎር ከዚህ ከሁለተኛው በፊት ሁለተኛ ነበር። ይህን መፍጠር ይቻላል ማለት ነው። ይችን አሁን ሁለተኛው ነችዋን ወርታች ማንጣት ብንፈልግስ እዚህ ጋር ያለችዋን ቁጥርችን 3ን ለምሳሌ 4 ብንለው ወርታች ያመጣልኛል ማለት ነው። ሪፍሬሽ እናድርገው። ይህን ቦታ እንግዲህ ቀይሬዋለሁ። 4 ነው ያልኩት። 4 ማለት በሰዓት 1 ይሄ ራሱ አይቆጠርም። 2 3 4 እዚህ ጋር አካባቢ እንዲመጣ የፈለግነው ሪፍሬሽ እናድርገው። እዚህ ጋር መጣ ማለት ነው። ስንተኛው ነው? 1 2 3 4 አራተኛው ሆኖልናል ማለት ነው። ስድስተኛ እንደው ብንፈልግ እዚህ ጋር ይሄንን 6 እናድርገው። መጨረሻ ላይ 6ኛ መጣ ነው ማለት ነው። ስለዚህ ይሄ በኤንስ ቻይልድ ስለሆነ የፈለግነው ቁጥር እዚህ ጋር በመቀየር መጨመር
እንችላለን ማለት ነው። የመጨረሻው የምናየው ኢንሰርት አጀሰንት ኤችቲኤምኤል ነው። ይሄ ደግሞ ኢንሰርት ኤችቲኤምኤል አት ኤ ቾዝን ፖዚሽን ላይ ነው ኢንሰርት የሚያደርግልን ማለት ነው። ይህንንም በኤግዛምፕል ማየት እንችላለን። ኢንሰርት አጀሰንት ኤችቲኤምኤል ኮፒ አድርገን ወሰደው ፔስት እናደርግ። ለዚህም በተመሳሳይ ኮንስት ለዚህም በተመሳሳይ ይሄኛውን ሜትድ እንወስደውና ፔስት እናደርጋለን። ከዛይችን 5ን 6 ማድረግ ነው። ከዛይችን li6 ዶት አይዲ li6 እቺኛው ደግሞ ከአይዲ ጋር የምትሄድ እዚህ ጋር ካለችው ከአይዲ ጋር የምትሄድ ዜን li6 ዶት ቴክስት ኮንቴንት አይተም 6 አጀሰንት ኤችቲኤምኤል ኢንሰርት አጀሰንት ኤችቲኤምኤል ማለት እንችላለን። ወይም በካፒታል አድርገው እዚህ በኋላ ሊስት የምንለው መጀመሪያ ላይ እዚህ ጋር የሰጠነው ዲክሌር ያደርግነው ነው። መነሻ ላይ የሰጠነው ነው። ሊስት ዶት አፔንድ li6 ማለት ይቻላል። በነገራችን ላይ ይሄንን ቢፎር ቢጊን፣ አፍተር ቢጊን፣ ቢፎር ኢንድ እንዲሁም አፍተር ኢንድ ላይ መጨመር ይችላል። የተለያዩ ፖዚሽኖች ላይ መጨመር እንችላለን ማለት ነው። ስለዚህ li6 ዶት ኢንሰርት ኤችቲኤምኤል ኤሌመንት ሳይሆን ይሄ ኢንሰርት አጀሰንት ኤችቲኤምኤል ነው መሆን ያለበት በቅንፍ ውስጥ ዜን ቢፎር ቢጊን ኮማ አድርገን ይህን ቴክስት ብንሰጠው ሪፍሬሽ ብናደርግ ይህንን ሰጠን ማለት ነው። ያ ማለት ቢፎር ቢጊን የሚለውን አገኘን ማለት ነው። በመቀጠል አፍተር ቢጊን የሚለውን ለማየት ይችኛዋን የውስጠኛው ሜት ብቻ ኮፒ ሲያደርግ መቀየር እንችላለን። ፔስት እናድርግና ውስጥ ያለችዋን አፍተር ቢጊን ይሄኛውንም አፍተር ከዚችን አፍተር ማለት ሪፍሬሽ አድርገን ነው አፍተር የሚለው መጣልን ማለት ነው። በድጋሚ ፔስት እያደረግ ቢፎር ኢንድ ይህን በመጨረሻም ፔስት እናድርገውና አፍተር ኢንድ ማለት እንችላለን። አፍተር ኢንድ ይህን ቢፎር ኢንድ ይህን አፍተር ቢጊን ይህን ቢፎር ቢጊን ጀስት። ስለዚህ በዚህ መልክ ኤችቲኤምኤል ኤሌመንታችንን መጨመር እንችላለን ማለት ነው። ሪፍሬሽ አድርገን ብናየው በዚህ መልክ ቢፎር ቢጊን ላይ ያስቀምጡልናል። አፍተር ቢጊን ከዚህ ቀጥሎ ያስቀምጡልናል። እንዲሁም ቢፎር ኢንድ ያስቀምጣልን። ይሄ ቢፎር ኢንድ ማለት ይሄ ከማለቁ በፊት፣ ይሄ ደግሞ አፍተር ኢንድ መጨረሻ ያስቀምጣልን ማለት ነው። ለማጠቃለያ አድ ሲንግል ኤሌመንት ቱ ዘ ኢንድ አፔንድ ቻይልድ ማለት ነው። አፔንድ ራሱ ኢንድ ላይ መልቲፕል የሆኑ ኤሌመንቱን ወይም ቴክስትን ጨምርልናል። ፕሪፔንድ ቴክስቶችን ቢጊኖችን ቢጊኒንግ ላይ ነው የሚጨምርልን። አፍተር ስሙ እንደሚያመለክተው የምንፈልገው ነው። ሴሌክትድ ኤሌመንት ኢንሰርት አጀስት ደግሞ 4 ቦታዎች ላይ ይጨምርልናል። ቢፎር ቢጊን፣ አፍተር ቢጊን፣ ቢፎር ኢንድ ኤንድ አፍተር ኢንድ የተባሉ ቦታዎች ላይ ይጨምርልናል። ለዛሬው በዚህ ይበቃናል። ስለተከታተላችሁ አመሰግናለሁ። ላይክ፣ ኮመንት ኤንድ ሰብስክራይብ ማድረግ እንዳትረሱ። ቴሌግራም ቻናሌን ጆይን አድርጉ። በቀጣይ ሞዲፋይ ቴክስት በሚለው እንገናኛለን። ለትሬኒንግ ፐርፐስ ሶርስ ኮድን ከፈለጋችሁ ከስር ባለው የጊታብ አካውንት ላይ ታገኙታላችሁ። እስከዚያው ሰላም።